ሰላም ጤና ይስጥልን ቤተሰቦች ዛሬ የመካከለኛው ምስራቅና መላው ዓለምን እያነጋገረ ያለ አንድ ታላቅ ዜና ይዘንላችሁ ቀርበናል። ለዘመናት የኢራን ቁንጮ መሪ የነበሩት አያቶላ አሊ ሐሚኒ ቀብር ዛሬ መከናወን ጀምር ነበር። ነገር ግን የቀብር ስነ ስርዓቱ ገና ሳይጀመር እስራኤል ለኢራን አዲስ መሪ አስደንጋጭ ማስጠንቀቂያ ሰጥታለች። የሚመጣው የትኛውን መሪ የኛ ኢላማ ነው ስትልም ዝታለች። ኢራን ወደ የት እየሄደች ነው? ተተኪው ሙጅተባ ሐሚኒስ ማን ናቸው? ዝርዝሩን እናያለን። አብራችሁን ቆዩ። የካቲት 21 ቀን በአሜሪካና በእስራኤል በደረሰ ጥቃት ህይወታቸው ያለፈው የጠቅላይ መሪው አሊ ሐሚኒ ቀብር ስነ ስርዓት ለ3 ቀናት ይቆያል። ታሪካዊቷ ማሻድ ከተማ የሽኝቱ ማዕከል ትሆናለች ተብሎ ነበር። ነገር ግን ከቀበሩ በላይ ዓለምን ያስገረመው ተተኪው ማን ይሆናል የሚለው ነው። ኒውዮርክ ታይምስ እንደዘገበው የሟቹ መሪ ልጅ ሙጅተባ ሐሚኒ አዲሱ መሪ ሆነው እንዲሰየሙ ከስምምነት ተደርሷል። ይህ ለኢራን አብዮት ትልቅ ለውጥ ነው። ሀገሪቱ ወደ ቤተሰባዊ ውርስ አመራር እየተቀየረች መሆኑን ያሳያል። እስራኤልና አሜሪካ በቴህራንና በቆም ከተማ በሚገኙ ስልታዊ ቦታዎች ላይ ጥቃት መፈጸማቸውን ተከትሎ የቀብር ስነ ስርዓቱ በሚከናወንበት ወቅት ሌላ ጥቃት ሊሰነዘር ይችላል የሚል ከፍተኛ ስጋት አለ። የቀብር ቦታው ላይ የሚሰበሰቡ ከፍተኛ ባለስልጣናት በሙሉ የአንድ ጊዜ ኢላማ እንዳይሆኑም ተፈርቷል። ምንም እንኳን ሙጅተባ ሐሚኒ ተተኪ ሊሆኑ እንደሚችሉ ቢነገርም በሊቃውንት ምክር ቤት ወይም አሴምብሊ ኦፍ ኤክስፐርትስ አሁንም አለመግባባቶች እንዳሉ ይነገራል። ቀብሩ ከመፈጸሙ በፊት አዲሱ መሪ ላይ ሙሉ ስምምነት ላይ ለመድረስ ጊዜ ተወስዶ ሊሆን ይችላል። በኢራን ውስጥ መንግስትን የሚቃወሙ ወገኖች ይህንን የሽግግር ወቅት ተጠቅመው አመጽ እንዳይቀሰቅሱ ለመቆጣጠር ተጨማሪ ዝግጅት ለማድረግ ተፈልጎም ሊሆን ይችላል። በሌላ በኩል የእስራኤል መከላከያ ሚኒስተር ኢዝራኤል ካትዝ የሰጡት መግለጫ እሳት የሚተፋ ነው። እስራኤልን የማጥፋት ዓላማ ያለው አሜሪካን የሚዝትና ህዝቡን የሚጨቁን የትኛውን መሪ ቢመጣ እኛ ለመደምሰስ ዝግጁ ነን ብለዋል። ይህ ማለት አዲሱ መሪ ገና ስልጣን ሳይዝ የሞት ፍርድ ተፈርዶበታል ማለት ነው። እስራኤል የኢራን መሪዎች አንድ በአንድ የመቅጠፍ ስልቷን እንደምትቀጥልበትም ግልጽ አድርጋለች። ውስጥ ለውስጥ ደግሞ የኢራን የደህንነት መዋቅር እየፈረሰ መሆኑ እየተነገረ ነው። ለ13 ዓመታት የኢራን የስለላ ተቋም የመሩት ሁሴን ታይብ ከሞሳድ ጋር ግንኙነት አላችሁ በሚል ተጠርጥረው መታሰራቸው ተዘግቧል። ጥቃቱ ከመፈጸሙ 20 ደቂቃ በፊት ታመም ያለው ብለው ስብሰባ ጥለው መውጣታቸው ትልቅ ጥርጣሬንም ፈጥሯል። ይህ የሚያሳየው እስራኤል የኢራን መንግስት ውስጥ እስከ ከፍተኛ ደረጃ ሰርጎ መግባቷን ነው። መካከለኛው ምስራቅ አዲስ ካርታ እየተሳለላት ያለ ይመስላል። ኢራን መሪዎቿን እያጣች ነው። እስራኤል ደግሞ ጥቃቷን አጠናክራለች። ኢራን ከዚህ ቀደም በተደጋጋሚ የሆርሙዝ ወሽመጥን ልትዘጋ እንደምትችል ስታስፈራራ ቆይታለች። ይሁንና እርምጃው ኢራን ራሷ የምታመርተውን ነዳጅ ለሌሎች ሀገራት እንዳትሸጥ የሚከለክል ዓለም አቀፍ ውግዘት ሊያስከትል የሚችል በመሆኑ ማስፈራሪያውን ተግባራዊ ያላደረገችውም። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒን ጨምሮ የሀገሪቱ ከፍተኛ የፖለቲካ መሪዎችና ወታደራዊ መኮንኖች የተገደሉበት የአሁኑ ጦርነት ግን ሀገሪቱ የከፋ እርምጃ ልትወስድ ሊያደርጋት የሚችል ነው። ሙሐመድ አክባር ዛዴህ የተባሉ የኢራን አብዮታዊ ዘብ ባለስልጣን ዛሬ ረቡዕ በፋርሲ ዜና አገልግሎት በኩል በተሰራጨ መግለጫ በአሁኑ ወቅት የሆርሙዝ ወሽመጥ ሙሉ በሙሉ ወይም በኢራን ኢስላማዊ ሪፐብሊክ የባህር ኃይል ቁጥጥር ስር እንደሚገኝ አሳውቀዋል። ወታደራዊ መኮንኑ በሆርሙዝ በኩል ለማለፍ የሚሞክሩ መርከቦች በሚሳኤሎች ወይም ድሮኖች ጉዳት እንደሚደርስባቸው ማስጠንቀቂያቸውን የፈረንሳይ ዜና አገልግሎት ዘግቧል። ለዓለም ከሚቀርበው ድፍድፍ ነዳጅ 30 በመቶ የሚሆኑ የሚጓጓዙበት ሆርሙዝ ወሽመጥ እጅግ በጣም ወሳኝ እንደሆነና ሱዛና ስትሪተር ተናግረዋል። የኢራን አብዮታዊ ዘብ ከፍተኛ ወታደራዊ አዛዥ በዚያ የሚያልፉ መርከቦችን ሊያጋዩ እንደሚችሉ የሰጡት ማስጠንቀቂያ በገበያዎች ላይ ድንጋጤ ፈጥሮ የድፍድፍ ነዳጅ ዋጋ በድጋሚ እንዲጨምርም አድርጓል የሚሉት ሱዛና ስትሪተር የፈሳሽ የተፈጥሮ ጋዝ ዋጋን በማስፈራሪያው ምክንያት መናሩን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ በኩል ለሚተላለፉ መርከቦች ጥበቃ በማድረግ ዩናይትድ ስቴትስ ለችግሩ መፍትሄ ልታበጅ እንደምትችል ገልጸዋል። በባልቲክ ዓለም አቀፍ ማሪታይም ምክር ቤት የደህንነት ዋና ኃላፊ ጃኮብ ላንሰር ግን በኢራን ጥቃት አደጋ ላይ በወደቁ አካባቢ ለሚንቀሳቀሱ መርከቦች በሙሉ ጥበቃ ማድረግ ብዙ የጦር መርከቦችና ሌሎች ወታደራዊ አቅም የሚፈልግ በመሆኑ የትራምፕን ሀሳብ ከእውነታው የራቀ ብለውታል። የዓለም ገበያ ጦርነቱ ባስከተለው የዋጋ ጭማሪ ሲታመስ ሳውዲ አረቢያና ሩሲያን የሚጨምረው የነዳጅ ላኪ ሀገራት ድርጅት የምርት መጠኑን ለማሳደግ መወሰኑን ባለፈው እሁድ አስታውቋል። ይሁንና ጦርነቱ መቼ እንደሚያበቃ የማያውቁት ተንታኞች በዓለም የነዳጅ ገበያ የሚታየው የዋጋ ጭማሪ በቀላሉ እንደማይረጋጋ ያስጠነቅቃሉ። አዲሱ የኢራን መሪ ይህን ማዕበል መቋቋም ይችላል ይላሉ ወይስ የኢራን መጨረሻ መቃረቡን ያሳያል? የእናንተን አስተያየት ኮመንት ላይ ያስፍሩልን። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን በየሰዓቱ ይከታተሉ ዘንድ እንጋብዛለን። ለዛሬ ያዝንላችሁ መረጃ ይህን ይመስላል። በቀጣይ በሌላ መረጃ እስከምንገናኝ ቸር ቆዩን።